የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም እንደዚህ የጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይሄን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አለመርሴ ይባላል። እንግዲህ እንደምታስታውሱት ከዚህ በፊት ስለ ማድረግ አንድ አዲስ ርዕሰ ጉዳይ ጀምረናል። ዛሬ የሱን ቀጣይ ክፍል ነው ይዤላችሁ የመጣሁት። ቀጥታ ወደ መልእክቱ ከመግባቴ በፊት ሁለት ማሳሰቢያዎችን ዘወትር እንደማደርገው አበክሬ ልነግራችሁ ፈልጋለሁ። አንደኛው በዚህ ቴሌቪዥን ጣቢያ ብዙ ፕሮግራሞች ወደ እናንተ ይደርሳሉ። እነዚህ ፕሮግራሞች እየተጠቀሟችሁ ያገለገሏችሁ ከሆነ ከቴሌቪዥን ጣቢያው ጋር በድጋፍ አብራችሁ መቆም የተቀደሰ ተግባር ነው፣ መልካም ተግባር ነውና ምናልባት በገንዘብ በአይነት ይሄንን ቴሌቪዥን ጣቢያ ለማገዝ ከጎን ለመቆም የምትፈልጉ ቴሌቪዥን ጣቢያው ስክሪን ላይ ባሉ አድራሻዎች ደውላችሁ ቢሮ ድረስ በመምጣት አስፈላጊውን ድጋፍ ማድረግ እንደምትችሉ ከዚሁ ከወዲሁ ጥሬ ላስተላልፍ ፈልጋለሁ። ሁለተኛ የማለዳ ስንቅ ፕሮግራምን እየተከታተላችሁ ያላችሁን አስተያየት ጥቆማ ደውላችሁ የምትነግሩን ሰዎች ያላችሁ እግዚአብሔር ዘመናችሁን ይባርክ። የምትደውሉ ሰዎች ደውላችሁ የነገራችሁኝ በፕሮግራሙ ላይ በምስል ጥራቱ ላይ በሚተላለፉት መልእክቶች ላይ አስተያየታችሁን ስለምትሰጡ ሰዎች እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄንን ካልኩኝ ወደ ዛሬው መልእክት ቀጥታ እንገባለን። የማድረግን ውጤት ማየት ጀምረናልና ማድረግ ነው በሰው ህይወት ውስጥ ከፍተኛ ድርሻ ያለው። እግዚአብሔርም ለድርጊት የሚሰጠው ዋጋ ከፍተኛ ነው። ማድረግ ሁሉ ጊዜ የህይወት የውጤት ማሰሪያ ነው። ማድረግ ነው የታላቅነት መንገድ። ስለዚህ ከማድረግ ጋር ተያይዞ ያየን የተለያዩ መልእክቶችን መተናል። ዛሬ ቀጣዩን ክፍል ነው ይዤላችሁ መጣው። ምናልባት ይሄን ፕሮግራም ለመከታተል በቤት ውስጥ ያላችሁ ሰዎች ይሄ ፕሮግራም ከ20 ደቂቃ ላነሰ ነው ወደ እናንተ የሚደርሰውና ምናልባት ምግብ እየበላችሁ ቤት ያጸዳችሁ የሆነ ቤት ውስጥ ስራ እየሰራችሁ መንገድ ደግሞ በዚህ ሰዓት የምትወጡ ካላችሁ ወደ መንገድ ለመሄድ እየተዘጋጃችሁ ልትሰሙት የምትችሉ ፕሮግራም ስለሆነ በቤት ውስጥ ያላችሁትን ሁሉ ከታላቅ አክብሮትና ፍቅር ጋር ልጋብዛችሁ ፈልጋለሁ። ይሄንን ካልኩኝ ማድረግ ምንድነው የማድረግ ውጤቱ ምንድነው የሚለውን ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። ዛሬ የምናየው መጽሐፍ ክፍል በማቴዎስ ወንጌል ምዕራፍ 12 ከቁጥር 48 ጀምሮ ያለውን አነባለሁ። ማቴዎስ ወንጌል ምዕራፍ 12 ቁጥር 48 እስከ 50። እሱ ግን ለነገረው መልሶ እናቴ ማናት ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴ እናቴም ነውና ብሎ ጌታ ኢየሱስ ይናገራል። አንድ ጊዜ ቃሉን መልሼ አነባዋለሁ በጣም የሚያስገርም ስለሆነ። እንግዲህ እንዳትረሱ የማድረግን ኃይል ነው የምናየው። ማድረግ ነው የውጤት ማሰሪያ። ይሄንን ርዕሰ ጉዳይ ከዚህ ቀደም ብለናል ከጀመርን ዛሬ ቀጣዩን ክፍል ነው ይዤላችሁ የመጣሁትና ያነበብኩ ያለሁት የማቴዎስ ወንጌል ምዕራፍ 12 ከቁጥር 48 እስከ 50 ነው። ደግሜ ያነባዋለሁ። እንዲህ ይላል። እሱ ግን ለነገረው መልሶ እናቴ ማናት ወንድሞቼ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እሱ ወንድሜ እህቴም እናቴም ነውና አለ ይላል ጌታ ኢየሱስ ክርስቶስ። እዚህ ጋር የምፈልጋት ቁጥር 50 ነች። በሰማያት ያለውን የአባቴን ፈቃድ የሚያደርግ እሱ ወንድሜ እህቴ እናቴ ነውና ይላል ጌታ ኢየሱስ ክርስቶስ። ጠቅላላ ቤተሰቡን ሲጠራ እዚህ ላይ ታያላችሁ። በሰማያት ያለውን የአባቴን ፈቃድ አባት ብሎ ጀመረ። እንግዲህ ቤተሰብ ምን ሲሟላ እንደሆነ እንደ ቤተሰብ እናያለን። አባቴ ብሎ ጀመረ። በሰማያት ያለው የአባቴን ፈቃድ የሚያደርግ ሁሉ እሱ ወንድሜ እህቴ እናቴ ነው ይላል ጌታ ኢየሱስ። ቤተሰቤ ይላል። እዚህ ይሄንን ጌታ ኢየሱስ የተናገረበት ይሄ ክፍል ወደ ላይ ከፍ ብላችሁ ስታነቡት ቤተሰቦች በውጪ ይፈልጉሃል ብለው እነ ማርያም እህቶቹ ወንድሞቹ አስጠርተውት ነው። አልወጣም ጌታ ኢየሱስ። የኔ ቤተሰብ አለና ከአባቱ ጀመረ። በሰማይ ያለው የአባቴን ፈቃድ የሚያደርግ አለና አባቱን ብሎ ጀመረ። ቀጠለና ፈቃዱን የአባቴን ፈቃድ የሚያደርግ እሱ ወንድሜ እህቴ
እናቴ ነው ይላል። ማን ነው እንግዲህ የጌታ እናት? ማን ነው የጌታ ወንድም? ማን ናት የጌታ እህት? እነማን ናቸው ቤተሰቦቹ? ጌታ ኢየሱስ ነው እንግዲህ የተናገረው። አባቴ ብሎ ነው የጀመረው። በሰማይ ያለው የአባቴን ፈቃድ የሚያደርግ። አባቴ በሰማይ አለ፣ እሱ ፈቃድ አለው። የሱም ፈቃድ የሚያደርግ አለና ወረታች መጥቶ እሱ ወንድሜ ነው፣ እህቴ ናት፣ እናቴ ናት ብሎ ጌታ ኢየሱስ ሙሉ ያደርጋል ቤተሰቡን። ማን ነው እንግዲህ ቤተሰብ? የእግዚአብሔር ቤተሰብ ማን ነው? የጌታ ቤተሰብ ማን ነው? በግልጽ ተናግሯል ጌታ ኢየሱስ። ሰው ካልተምታታበት በስተቀር ግልጽ ነው። ድርጊት ነው አለ ጌታ ኢየሱስ። ቤተሰብ የሚያረጋችሁ ድርጊት ነው። የኔ ቤተሰብ ውጪ የሚያስጠሩኝ አይደሉም። ማርያም አይደለችም። ጌታ ኢየሱስ እኮ በደንብ ተናገረ። ይሄው ከላይ ላንብብላችሁ ምናልባት ኮንፊውዝድ እንዳትሆኑ። እንዲህ ብሎ ነው የሚናገረው። አንዱም እነሆ ቁጥር 47 እናትህ ወንድሞችህ ሊያነጋግሩ ፈልገው በውጪ ቆመዋል አለ ይላል። ጌታ ኢየሱስ ማርያም እናቱ ማለት ነው፣ ወንድሞቹ እህቶቹ ውጪ እያስጠሩት ነው፣ አገልግሎት ላይ ሆኖ። ጌታ ኢየሱስ ሮጦ ወጣ አይልም። ጌታ ኢየሱስ የኔ እናት፣ የኔ እህት፣ የኔ ወንድም ማን ነው? እነማን ናቸው የኔ ቤተሰቦች? በቃ ጌታ ኢየሱስ ክርስቶስ ቤተሰቦች ያለና በግልጽ ሲናገር እንዲህ አለ። የኔ እናት፣ የኔ ወንድም፣ የኔ እህት በሰማይ ያለው የአባቴን ፈቃድ የሚያደርጉ ናቸው ብሎ ቤተሰቡን ይናገራል። ወገኖቼ የእግዚአብሔር ቃል የተከበረ ነው። የእግዚአብሔር ቃል ታውቃላችሁ መድኃኒት ነው። ሰዎችን ቃሉን እንደፈለግን እየጠመዘዝን ማምታታት፣ ሰዎችን ማሳት ይበቃል። ማን ነው የክርስቶስ ኢየሱስ ቤተሰብ? ልንገራችሁ፣ ያው ምድር ላይ መጥቶ የነበረ የእግዚአብሔር ልጅ የኢየሱስ ክርስቶስ ቤተሰብ ማን ነው? እውን ማርያም ነች? ውጪ ቆሞ የሚያስጠሩት ወንድሞቹ ናቸው? እህቶቹ ናቸው? እነማን ናቸው ቤተሰቦቹ? እኛ እንግዲህ ይህንን ለአንዳንድ ሰዎች አመለካከት፣ ለአንዳንድ ሃይማኖቶች ብለን ይህን ገጽ ቀደን ማውጣት አለብን? ወገኖቼ እውነት ላይ እንኑር። እውነት ነው አርነት የሚያወጣው። ማን ናቸው የኔ ቤተሰቦች? ይጠሩሃል እኮ ተብሏል። ግልጽ እኮ ነው። መጥተዋል እነ ማርያም ወንድሞቹ እህቶቹ ከማርያም ጋር ከእናቱ ጋር መጥተው ውጪ እኮ ቤተሰብ ነን ብለው እየጠሩት ነው። እናት ይሄው እኮ ሰውየው ምን አለው? እነሆ እናትህ ወንድሞችህ ሊያናግሩ ፈልጎ በውጪ ቆመዋል። ሰውየው እኮ መጥቶ በግልጽ ነገረው። ይጠሩሃል በለው፣ ቤተሰብ እናት ወንድሞቹ እየጠሩ ነው በለው ብለው ሰውየውን ይላኩት። ሰውየው መጥቶ ለኢየሱስ ይፈልጉሃል ቤተሰቦች ሲሉት ኢየሱስ ቀጥታ ጥያቄ ነው የጠየቀው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼ እነማን ናቸው አለው። እነማን ናቸው የሚጠሩኝ? እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ ብሎ ሌላ እዛ ቁጭ ያሉ ደቀ መዝሙሮችን አሳየ። ቀጠለና ኳሊፋይ ሲያደርግ በደንብ ግልጽ ሲያደርግ በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እሱ ወንድሜ፣ እህቴ፣ እናቴ ነውና በሰማይ ያለው የአባቴን ፈቃድ የሚያደርግ እሱ ወንድሜ ነው፣ እህቴ ነው፣ እናቴ ነው ብሎ ጌታ ኢየሱስ ይናገራል። ምን ነው የምታረጉት? እስቲ ወገኖቼ ልጠይቃችሁ። ምን እያደረጋችሁ ነው? የእግዚአብሔርን ፈቃድ እያደረጋችሁ ነው? የአባቱን ፈቃድ እያደረጋችሁ ነው? አሁን የምትሰሩት ስራ የእግዚአብሔር ፈቃድ ነው? የአባቱ ፈቃድ ነው? አሁን ኑሯችሁ የአባቱ ፈቃድ ነው? የሄዳችሁበት ስፍራ የአባቱ ፈቃድ ነው? እንቅስቃሴያችሁ ከሱ ፈቃድ ጋር ይያያዛል? ያን ፈቃድ እያደረጋችሁ ከሆነ እናንተ የጌታ ቤተሰብ ናችሁ። እናንተ የእግዚአብሔር ቤተሰብ ናችሁ። አገልግሎታችሁን እስኪ ቼክ አድርጉ። የት ነው ያላችሁት? ማንን ነው የምታገለግሉት? ምን ያህል መንገድ እየሄዳችሁ ነው የምታገለግሉት? ታነባላችሁ ወይ? ትጸልያላችሁ ወይ? በእርግጥ ይሄ የምታረጉት ነገር የእግዚአብሔር ፈቃድ ነው ወይስ ትዞራላችሁ ወይ? ወይስ ጊዜያችሁን በከንቱ ነው የምታጠፉት? የእግዚአብሔር ፈቃድ አለ ወይ? እንቅስቃሴያችሁ ውስጥ የዕለት ተዕለት ተግባራችሁ ውስጥ የእግዚአብሔር ፈቃድ አለ ወይ? is there a drop of it? እንደው ጠብታው አለ ወይ? እኔ በታላቅ አክብሮትና ፍቅር ነው የምጠይቃችሁ ይሄንን ፕሮግራም የምትካፈሉ ሰዎች የእግዚአብሔር ፈቃድ አለ ወይ? ዛሬ በዚህ ቀን ወጣችሁ ልታረጉ የፈለጋችሁት ነገር ውስጥ ያቀዳችሁ ፍርድ ቤት ይዛችሁ የሄዳችሁት ነገር ውስጥ የእግዚአብሔር ፈቃድ አለ ወይ? ክሳችሁ ውስጥ የእግዚአብሔር ፈቃድ አለ ወይ? ተቃውሟችሁ ውስጥ የእግዚአብሔር ፈቃድ አለ ወይ? ጽሁፋችሁ ውስጥ የእግዚአብሔር ፈቃድ አለ ወይ?
አደርገዋለሁ የምትሉት ውስጥ የእግዚአብሔር ፈቃድ አለ ወይ? የእግዚአብሔር ፈቃድ ካለ እናንተ የእግዚአብሔር ቤተሰብ ናችሁ። እናንተ ናችሁ የሱ እናት፣ እናንተ ናችሁ ወንድሞቹ፣ እናንተ ናችሁ እህቶቹ። የኔ እናት፣ የኔ ወንድም፣ የኔ እህት የአባቴን ፈቃድ የሚያደርጉ ናቸው። ቁጭ ብላችሁ የምትሰሩት ስራ ምንድነው? አለ ወይ የእግዚአብሔር ፈቃድ እዛ ውስጥ? የገባችሁበት አሁን ቢሮዬ ብላችሁ የምትሰሩበት ውስጥ እዛ ቢሮ ገብታችሁ የምትሰሩት ስራ ውስጥ የእግዚአብሔር ፈቃድ አለ ወይ? ወገኖቼ የምትተገብሩት ተግባር ውስጥ የእግዚአብሔር ፈቃድ አለ ወይ? አሁን የጀመራችሁት ኑሮ ውስጥ የእግዚአብሔር ፈቃድ አለ ወይ? የት ሀገር ልትሄዱ ነው? የእግዚአብሔር ፈቃድ አለ ወይ? አለ ወይ ወገኖቼ? ጥሩ ነው መልካም የተባለ የበለጸገ ሀገር መሄድ። የእግዚአብሔር ፈቃድ እዛ ውስጥ አለ ወይ? ወገኖቼ የእግዚአብሔር እኮ ፈቃድ ሲኖር ሞትም ወጋለሁ። የእግዚአብሔር ፈቃድ እኮ ሲኖር ሲኦል መሄድም ወጋለሁ። ጌታ ኢየሱስ ክርስቶስ እኮ 3 ቀን በመቃብር ውስጥ ነበረ። የአባቱ ፈቃድ ነው። ከሞት ከተነሳ በኋላ ጌታ ኢየሱስ በወህኒ ላሉት ሄዶ ወንጌል ሰብኳል። አይመችም እኮ በወህኒ ሄዶ ወንጌል መስበክ። እንዴ ገጠር ውስጥ ወንጌል መስበክ ይመቻል እንዴ? ሪሞት ኤሪያ ላይ ወንጌል መስራት ይመቻል? አሜሪካ ሀገር ሄዶ ወንጌል መስራት ይመቻል? ወገኖች የእግዚአብሔር ፈቃድ ካለ ብቻ ነው የሚመቸው። የእግዚአብሔር ፈቃድ ካለ ብቻ ነው ቤተሰብ ሆነን ከእግዚአብሔር ጋር የምንቀጥለው። ጉዳዩ አሜሪካ መሆኑ አይደለም፣ ሪሞት ኤሪያ መሆኑ አይደለም፣ ሲኦል መሆኑ አይደለም፣ ምድር ላይ መሆኑ አይደለም። የእግዚአብሔር ፈቃድ አለ ወይ? የእግዚአብሔር ፈቃድ ካለ እናንተ የእግዚአብሔር ቤተሰብ ናችሁ። እግዚአብሔር ቤተሰብ የሚፈልግ አምላክ ነው። እናት ይፈልጋል፣ ወንድም ይፈልጋል፣ እህት ይፈልጋል። አባቱ በሰማይ አለ ሲናገር የኔ ቤተሰብ አለ በላይ ያለው የአባቴን ፈቃድ የሚያደርግ እሱ ወንድሜ ነው፣ እህቴ ነው፣ እናቴ ነው። ሙሉ ነው በቃ ቤተሰቡ። የእግዚአብሔር ቤተሰብ መሆን ትፈልጋላችሁ? የጌታ ኢየሱስ ክርስቶስ ቤተሰብ መሆን ትፈልጋላችሁ? የማ ቤተሰብ ናችሁ? እስኪ ልጠይቃችሁ። የማ ቤተሰብ ናችሁ? የማን ቤተሰብ አባል ናችሁ? የጌታ ቤተሰብ እኮ መሆን መታደል እኮ ነው። በቃ ከዛ ውጪ ምን ቤተሰብ ይፈልጋል? የኔ ቤተሰቦች አለ ጌታ ኢየሱስ የሰማዩ አባቴን ፈቃድ የሚያደርጉ። አያችሁ በድርጊት ያስረዋል ህይወትን። የአባቴን ፈቃድ የሚያደርግ እሱ እናቴ ነው፣ እህቴ ነች፣ ወንድሜ ነው። የጌታ እናት፣ የጌታ እህት፣ የጌታ ወንድም ለመሆን በላይ ያለው የአባቱን ፈቃድ ማድረግ ነው። ወገኖቼ እጅግ ቢከብድም እኔ እንደ እግዚአብሔር ካለ አበረታታችሁ። ማንኛውም እንቅስቃሴያችሁ ውስጥ የእግዚአብሔር ፈቃድ መኖሩን የአባቱ ፈቃድ መኖሩን ቼክ አድርጉ። ያኔ የእግዚአብሔር ቤተሰብ ትሆናላችሁ። ያኔ የጌታ ቤተሰብ ትሆናላችሁ። ያኔ የልዑል ቤተሰብ ትሆናላችሁ። እኔ የእግዚአብሔር ቤተሰብ መሆን በጣም ይናፍቀኛል። እኔ እሱ ቤተሰብ ነው መሆን የምፈልገው። ግን አንድ ነው መስፈርቱ፣ ድርጊት። ምን ላድርግ? የሰማይ ያለውን የአባቱን ፈቃድ ማድረግ ነው። ስራ ቦታዬ የሱን ፈቃድ አደርጋለሁ። አገልግሎት ቦታዬ የሱን ፈቃድ አደርጋለሁ። አገሬ ላይ የሱን ፈቃድ አደርጋለሁ። ጽሁፌ ላይ የሱን ፈቃድ አደርጋለሁ። መልእክቴ ላይ የሱን ፈቃድ አደርጋለሁ። በምንም አጋጣሚ የሱን ፈቃድ አደርጋለሁ። እኔ የሱ ቤተሰብ ነው መሆን የምፈልገው። ወገኖቼ የእግዚአብሔር ቤተሰብ ከመሆን በላይ ምን የሚያስደስት ነገር አለ? አንዳንድ ሰው እኮ የኔ ቤተሰብ ድንቅ ቤተሰብ እግዚአብሔር ሰጥቶኛል ይላል። ነገር ግን የእግዚአብሔር ቤተሰብ ካልተሆነ ያ ቤተሰብ ሲጠቃለል የጌታ ቤተሰብ ካልሆነ በቃ ምስኪን ነው። ከሰው ሁሉ ምስኪን ነው ያ ቤተሰብ። ወገኖቼ ቤተሰብ እስከተሆነ አይቀር የጌታ ቤተሰብ መሆን ጥሩ ነው። የክርስቶስ ቤተሰብ መሆን ጥሩ ነው። የልዑል ቤተሰብ መሆን ጥሩ ነው። ሁሉን የሚችል እግዚአብሔር ቤተሰብ መሆን ጥሩ ነው። የእግዚአብሔር ቤተሰብ ለመሆን አንድ ነገር ነው የተጠየቀው። እንዲህ ያለ ጌታ ኢየሱስ የኔ ቤተሰብ ማን ነው? ከኔ ጋር ቤተሰብ የሚሆን ማን ነው አለ። ያ የእግዚአብሔር ልጅ ጌታ ኢየሱስ ከኔ ጋር ቤተሰብ የሆነ በላይ ያለው የአባቴን ፈቃድ የሚያደርግ እሱ ወንድሜ ነው፣ እህቴ ነው፣ እናቴ ነው። በቃ የተሟላ ቤተሰብ። ወገኖች ይሄ ነው ቤተሰብነት። ይሄ ነው ታላቅነት። በሰማይ ያለውን የእግዚአብሔር ፈቃድ ማድረግ የእግዚአብሔር ቤተሰብ ያስደርጋል። የክርስቶስ ኢየሱስ ቤተሰብ ያስደርጋል። የመንፈስ ቅዱስ ቤተሰብ ያስደርጋል። የሥላሴ ቤተሰብ ያስደርጋል። የትልቁ እግዚአብሔር ቤተሰብ ሊያረግ የሚችለው በላይ ያለውን
የእግዚአብሔርን ፈቃድ ማድረግ ነው። ምን እያረጋችሁ ነው? የት ምን እየሰራችሁ ነው? አሁን የምትሰሩት ስራ ውስጥ የእግዚአብሔር ፈቃድ አለ ወይ? አሁን የምትኖሩት ኑሮ ውስጥ የእግዚአብሔር ፈቃድ አለ ወይ? አሁን ያለው ጉዟችሁ ውስጥ የእግዚአብሔር ፈቃድ አለ ወይ? ሰሞኑን የምታከናውኑት ነገር ውስጥ የእግዚአብሔር ፈቃድ አለ ወይ? ወሬያችሁ ውስጥ የእግዚአብሔር ፈቃድ አለ ወይ? አገልግሎታችሁ ውስጥ በእርግጥ የእግዚአብሔር ፈቃድ አለ ወይ? ይሄ የምታሰጡት አገልግሎት የእግዚአብሔር ፈቃድ ነው ወይ? ይሄውን ራሱ አገልግሎት ውስጥ ቼክ ይደረጋል። የእግዚአብሔር ፈቃድ እዛ ውስጥ አለ ወይ? ራሱ አሁን የምትሰሩት ቢሮ ውስጥ አሁን ትራንዛክሽን ውስጥ የምታንቀሳቀሱት ፋይናንስ ውስጥ የእግዚአብሔር ፈቃድ አለ ወይ? እጃችሁ የሚገባና የሚወጣ ገንዘብ ውስጥ የእግዚአብሔር ፈቃድ አለ ወይ? ንግግራችሁ ውስጥ የእግዚአብሔር ፈቃድ አለ ወይ? ፋይል የያዛችሁት ፋይል ውስጥ የእግዚአብሔር ፈቃድ አለ ወይ? ስብሰባችሁ ውስጥ የእግዚአብሔር ፈቃድ አለ ወይ? እንደ ስትራቴጂ የምትከተሉት ስትራቴጂ ውስጥ የእግዚአብሔር ፈቃድ አለ ወይ? በእግዚአብሔር ፈቃድ ነው አገልጋይ ሆናችሁት? በእግዚአብሔር ፈቃድ ነው ባለስልጣን ሆናችሁት? በእግዚአብሔር ፈቃድ ነው ፖዚሽን የያዛችሁት? ወገኖቼ በእግዚአብሔር ፈቃድ ነው ወይ እዚህ ሀገር የመጣችሁት? አሁን ያላችሁበት ቦታ የተገኛችሁት በእግዚአብሔር ፈቃድ ነው ወይ? ቼክ አድርጉ። የሰማያዊ አባቴን ፈቃድ የሚያደርግ እሱ እናቴ ነው፣ ወንድሜ ነው፣ እህቴ ነው ይላል ጌታ። ቤተሰቤ ነው ብሎ ይናገራል። ወገኖቼ ብዙ ነገር እያከናወናችሁ ግን የእግዚአብሔር ቤተሰብ ካልሆናችሁ ኪሳራ ነው። የክርስቶስ ኢየሱስ ቤተሰብ ካልሆናችሁ ኪሳራ ነው። አላውቃችሁም ነው የሚላችሁ በመጨረሻ። ጌታ ታውቃላችሁ በቃሉ የሚሰራ አምላክ ነው። እግዚአብሔር እያንዳንዱ ነገር በቃሉ ነው። ስለዚህ ጌታ ኢየሱስ ማናት እናቴ፣ ማን ነው ወንድሜ፣ ማናት እህቴ ይላል። የኔ እናት እህት ወንድም በሰማይ ያለው የአባቴን ፈቃድ የሚያደርግ ነው ይላል። ስለዚህ በሁሉም ድርጊታችሁ ውስጥ በሰማይ ያለው የአባቱ ፈቃድ አለ የለም ብላችሁ ቼክ አድርጉ። ካለ በእርግጠኝነት ነግራችኋለሁ እናንተ የእግዚአብሔር ቤተሰቦች ናችሁ፣ የክርስቶስ ቤተሰቦች ናችሁ። you are safe። አሁን ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ የሰማችሁት ቃል በእምነት ከእያንዳንዳችሁ ጋር ይዋሃድ፣ ይጥቀማችሁ በጌታ በኢየሱስ ስም። በሕይወት ዘመናችሁ ሁሉ የእግዚአብሔር ቤተሰብ ሆናችሁ ትኖሩ ዘንድ በእያንዳንዱ ድርጊታችሁ ውስጥ የልዑል ፈቃድ የእግዚአብሔር ፈቃድ ይግባበት። በሕይወት ዘመናችሁ ሁሉ የክርስቶስ ኢየሱስ ቤተሰብ ሆናችሁ ትጨርሱ ዘንድ በኢየሱስ ስም ሰማይና ምድርን የፈጠረው የእግዚአብሔር ፈቃድ በእንቅስቃሴያችሁ ውስጥ ይግባ። ሁሌ በሕይወት ዘመናችሁ የሱን ፈቃድ ስታደርጉ ተገኙ። ብትሄዱ በሱ ፈቃድ ይሁንላችሁ፣ ብትሰሩ በሱ ፈቃድ ይሁንላችሁ፣ ብትኖሩ በሱ ፈቃድ ይሁንላችሁ። ምንም ነገር በሕይወታችሁ ከፍታም ዝቅታም እንደሱ ፈቃድ ይደረግላችሁ። በሕይወታችሁ የሚከናወኑ ነገሮች ሁሉ እንደ እግዚአብሔር ፈቃድ የሚከናወኑ ይሁንላችሁ። ከዚህ ሊነጥላችሁ የሚፈልግ ክፉ ለዘላለም አይሳካለት። ከእግዚአብሔር ፈቃድ ሊያርቃችሁ የፈለገ ማንኛውም የጠላት ሐሳብና ዕቅድ ከመንገዳችሁ ይወገድ። ዛሬ በቴሌቪዥን መስኮት ይሄን የምትሰሙኝ ሰዎች ሁሉ በሕይወት ዘመናችሁ ሁሉ የእግዚአብሔር ፈቃድ በእናንተ ይከናወን። እግዚአብሔር ከዚያ የተነሳ ቤተሰብ ያርጋችሁ። ከቁጥር አትጉደሉ። እንደ ቤተሰብ ስትጠሩ ጌታ የቤተሰቡ አባል ይሁን። በናዝሬቱ በጌታ በኢየሱስ ስም የዛሬው መልእክትና ቃል በሕይወት ዘመናችሁ ሁሉ ይከተላችሁ፣ ይፈጸምባችሁ። እኔ በጌታ በኢየሱስ ስም ብዬ ቃሉ ዕለት ከሚነገርበት ከዚህ የቴሌቪዥን ጣቢያ መሰዊያ ባረኳችሁ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን ፕሮግራም እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። አሜን።